በመዲናዋ የሚስተዋለውን የመጠጥ ውሃ አቅርቦትና የፍሳሽ ማጣሪያ ጣቢያ ውስንነቶችን በዘላቂነት ለመፍታት በተከናወኑ ስራዎች ተጨባጭ ለውጦች እየተመዘገቡ ይገኛሉ። የዚሁ ጥረት አካል የሆኑ የመጠጥ ውሃ ፕሮጀክቶችና የኮዬ ፍሳሽ ማጣሪያ ጣቢያ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቀው ለአገልግሎት ክፍት ተደርገዋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች ለአገልግሎት ክፍት የተደረጉ ፕሮጀክቶች በቀን 60,000 ሜትር ኪዩብ ተጨማሪ የመጠጥ ውሃ ለማቅረብና 20,000 ሜትር ኪዩብ ውሃ ለማጣራት የሚያስችሉ መሆናቸውን ገልጸዋል። በ2018 በጀት ዓመት ስንሰራ የቆየነውን እንዲሁም አሁን አጠናቀን ለአገልግሎት ያበቃነውን በቀን 60,000 ሜትር ኪዩብ የመጠጥ ውሃ ማምረት የሚችለውን ፕሮጀክትና እንዲሁም የኮዬ የፍሳሽ ማጣሪያ በቀን 20,000 ሜትር ኪዩብ ፍሳሽ ማጣራት የሚችለውን ፕሮጀክት ሰርተን ጨርሰን ለምርቃት ማብቃታችንን ለነዋሪዎቻችን ስናበስር ታላቅ ኩራትና ክብር ይሰማናል። እነዚህ ፕሮጀክቶች በአንድ በኩል የከተማችንን የመጠጥ ውሃ እጥረት የሚያቃልሉ፣ በሌላ በኩል የፍሳሽ አወጋገድ አቅማችንን የሚያሳድጉ፣ የነዋሪዎቻችንን ጤናና ንጽህና የሚያስጠብቁ፣ ወንዞቻችንን ከብክለት የሚታደጉ፣ የአካባቢን ጥበቃ የሚያጠናክሩና የዘላቂ ልማት አካል እንዲሁም በክብር የመኖር ስራዎች ናቸው። አዲስ አበባ ከተማ ዘመናዊ አገልግሎቶችን በማቅረብ የነዋሪዎቿን ፍላጎት የምታሟላ እንድትሆን በርካታ የልማት ስራዎች እየተከናወኑ እንደሚገኙ የጠቆሙት ከንቲባ አዳነች የመጠጥ ውሃ አቅርቦትን ለማሳደግ በተከናወኑ ተግባራት ከጥቂት ዓመታት በፊት 525,000 ሜትር ኪዩብ የነበረውን የመዲናዋን የመጠጥ ውሃ አቅርቦት በቀን ወደ 910,000 ሜትር ኪዩብ ማሳደግ ተችሏል ብለዋል። በከተማዋ ከለውጡ በፊት በቀን እስከ 525,000 ሜትር ኪዩብ የማምረት አቅም የነበረውን የመጠጥ ውሃ የከርሰ ምድር ውሃን በስፋት ተጠቅመን ዛሬ ላይ በቀን የማምረት አቅማችን ከ910,000 ሜትር ኪዩብ በላይ መድረስ ችሏል። የከተማዋን የመጠጥ ውሃ ፍላጎት በዘላቂነት ለመሟላት በትኩረት እንደሚሰራም አጽንኦት ሰጥተዋል። ዛሬ ያስመረቅነው በቀን 60,000 ሜትር ኪዩብ የማምረት አቅም ያለው የመጠጥ ውሃ የበርካታ ነዋሪዎችን ጫና እንደሚቀንስ እምነት አለን። አሁንም በከተማችን የውሃ አቅርቦቱና ፍላጎቱ በመሰረታዊነት መጣጣም እንዳለበት አምነን ለሚቀጥለው በጀት ዓመት በሰፊው እየሰራን ነው። በዚሁ አግባብ በቀጣይ በጀት ዓመት በቀን እስከ 130,000 ሜትር ኪዩብ ማምረት አቅም ያለው ፕሮጀክት አጠናቀን ለአገልግሎት የምናበቃ መሆኑን ስናገር ወይም ደግሞ ለነዋሪዎቻችን ማረጋገጫ ስሰጥ ከፍተኛ ደስታ ይሰማኛል። ፕሮጀክቶቹ ህብረተሰቡን በስፋት ተጠቃሚ የሚያደርጉ ከመሆናቸው አንጻር ጥራታቸውን ጠብቀው በፍጥነት እንዲሰሩ ሁላችንም ርብርብ ማድረግ ይገባናል። በ2009 ዓመተ ምህረት የከተማዋ የፍሳሽ ማጣራት አቅም በቀን 20,000 ሜትር ኪዩብ ያልበለጠ እንደነበር ያስታወሱት ከንቲባ አዳነች በዘርፉ በተከናወኑ ያለሰለሱ ጥረቶች መዲናዋ በቀን የምታጣራው የፍሳሽ መጠን 253,000 ሜትር ኪዩብ መድረሱን ተናግረዋል። በ2009 በጀት ዓመት የከተማችን ፍሳሽ የማጣራት አቅም ከ20,000 ሜትር ኪዩብ በቀን ያልበለጠ ነበር። አሁን ላይ ግን ዛሬ የመረቅነውን 20,000 ሜትር ኪዩብ በማጥራት ለ200,000 ያክል አባወራዎች አገልግሎት መስጠት የሚችለውን የኮዬ ፍሳሽ ማጣሪያ ጣቢያን ጨምሮ በቀን 253,000 ሜትር ኪዩብ በላይ መድረስ ችለናልና ሁላችንም እንኳን ደስ ያለን ማለት እወዳለሁ። እድገቱ ስናይ በዚህ አጭር ዓመታት ውስጥ ከ8 እጅ በላይ እድገት ማሳየቱንም እንረዳለን። በመሆኑ በአሁኑ ወቅት ዘመናዊ ፍሳሽ ማጣሪያ ጣቢያዎች አንድ ከነበረበት ወደ 46 ማድረስ ችለናል። በ2019 በጀት ዓመት በፍሳሽ ማጣራት በኩልም በቀን እስከ 150,000 ፍሳሽ ማጥራት የሚችል የእንጦጦ ፒኮክ ወንዝ ዳርቻ 50,000 ያክል በቀን በጎሮ 106,000 ሜትር ኪዩብ በቀን ማጥራት የሚችል አቅም በጥቅሉ 150,000 በቀን ማጥራት የሚችል ፕሮጀክቶችን ለማጠናቀቅ እየሰራን ነው። መሰረተ ልማቶቹ በዘላቂነት የዜጎችን ተጠቃሚነት እንዲያረጋግጡ ሁሉም ባለድርሻ አካል በጥንቃቄ ሊጠቀምባቸው እንደሚገባም ከንቲባ አዳነች አሳስበዋል። መሰረተ ልማት መገንባቱ ብቻ
ግብ አይደለም። ይልቁንም የተገነባውን መሰረተ ልማት መጠበቅ የሁላችንም ድርሻ መሆኑን በመረዳት በሙሉ መተግበር ያስፈልጋል። የከተማችን ነዋሪዎች ውሃን በቁጠባ መጠቀም፣ የፍሳሽ አወጋገድ ስርዓታችን በተገቢው አግባብ መተግበር፣ መሰረተ ልማቶችን ከጉዳት መጠበቅ የጋራ ኃላፊነታችን መሆኑን ማስታወስ እወዳለሁ። የዛሬው ምርቃትም እንደሚያሳየን አዲስ አበባችን ተወዳዳሪና ለሁላችንም የምትሆን ለማድረግ የሚቻለው በጋራ ራዕይ፣ በትጋት፣ በትብብርና በተጨባጭ ስራ መሆኑን ነው። አዲስ አበባ እንደ ስሟ ውብ፣ አዲስ፣ ጽዱ፣ በመሰረተ ልማቷ ዘመናዊ፣ ለትውልድ የምትመች ከተማ ትሆን ዘንድ የጀመርነውን ዘርፈ ብዙ ስራ አጠናክረን የምንቀጥል መሆኑን በድጋሚ ማረጋገጥ እወዳለሁ። ፕሮጀክቶቹ እውን የሆኑ ዘንድ አስተዋጽኦ ያደረጉ የዓለም ባንክ፣ የኦሮሚያ ብሔራዊ ክልል፣ ለልማት ስራው ሲሉ ይዞታቸውን የለቀቁ አርሶ አደሮችና ለፕሮጀክቱ ስኬት ሌት ተቀን ያለ እረፍት የተጉ የውሃና ፍሳሽ ባለስልጣን አመራሮችና ባለሙያዎች በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመስግነዋል።